አሜሪካ የኢራንን ጦርነት ይበልጥ አዙሪት ውስጥ ሊከት የሚችል እርምጃ ልትወስድ መሆኑ ተሰማ። ሌቱን በወጣው መረጃ ተጨማሪ ወታደሮች በመካከለኛው ምስራቅ ቀጠና ለማስፈር ማቀዷ ተነግሯል። በመካከለኛው ምስራቅ እስካሁን ያልተገለጸ ቦታ ላይ ከ6000 በላይ ተጨማሪ ወታደሮችን ለማስፈር ማቀዷን ዋሽንግተን ፖስት ወታደራዊ ባለስልጣናትን ጠቅሶ ዘግቧል። እኚህ ወታደሮች ሲጨመሩ አሜሪካ ኢራንን ውጥረት ውስጥ ለመክተት ቀድማ ካሰፈረችው ጋር 10,000 ወታደሮች ይደርሳሉ ተብሏል። ወታደሮቹ የተሰማሩት ከኢራን ጋር ያለው ውጥረት ተባብሶ በቀጠለበትና አሜሪካ በሆርሙዝ የባህር ዳርቻ አቅራቢያ የባህር ኃይል እገዳ በማድረጓ ወታደራዊ ግፊት እየጨመረ በመምጣቱ ነው ተብሏል። ለዋሽንግተን ፖስት መረጃ የሰጡት የአሜሪካ ወታደራዊ አዛዦች በቀጠናው ላይ ወታደራዊ አቅማችንን እያጠናከርን ነው፣ ምክንያቱም የተኩስ አቁሙ ስምምነት ሊያበቃ እየተቃረበ ስለሆነ ብለዋል። ዋሽንግተን ሊፈጠሩ ለሚችሉ ሁኔታዎች በዝግጅት ላይ ትገኛለች። ቀጣይ ዲፕሎማሲ፣ የተጠናከሩ ማዕቀቦች ወይም ድርድሮች ካልተሳኩ ወታደራዊ እርምጃ አማራጭ ሊሆን ይችላል ብለዋል። ኃይላችን በተጠንቀቅ እንዲቆም ትዕዛዝ ሰጥተናል። የባህር ኃይል ክፍሎች ከኢራን ጋር የተገናኙ መርከቦችን ለመቆጣጠርና ለመጥለፍ ስትራቴጂካዊ የውሃ መስመሮች ውስጥ ለመገደብ የሚሞክሩትን እንዲቆጣጠሩ ታዘዋል። ወታደራዊ እቅድ አውጪዎች ድንገተኛ ጥቃቶችን እቅድ ማውጣት ወይም ሁኔታው ከተበላሸ የመሬት ስራዎችን ጨምሮ ሰፋ ያሉ የአሰራር አማራጮችን እያጤኑ ነው ሲሉ ገልጸዋል። ይህ መረጃ ከወጣ በኋላ የአሜሪካ መከላከያ ሚኒስትር ፒት ሄግሴት ከጦር አዛዦቻቸው ጋር በመሆን መግለጫ ሰጥተዋል። ሚኒስትሩ የአሜሪካ ጦር የማጥቃት ዘመቻ ለመጀመር ተዘጋጅቷል፣ ኢራን ምርጫሽ በብልሃትና በጥበብ ይሁን ሲሉ አስጠንቅቀዋል። የአሜሪካ መከላከያ ሚኒስትር ፒት ሄግሴት እና የፔንታጎን የጋራ ወታደራዊ አዛዦች ሊቀመንበር ጀነራል ዳንኬን እንዲሁም የአሜሪካ ማዕከላዊ እዝ አዛዥ አድሚራል ብራድ ካፑር ዛሬ በሰጡት መግለጫ ጦራቸው የሚሰጠውን ትዕዛዝ ለመፈጸም መሳሪያውን አቀባብሎ በተጠንቀቅ እየጠበቀ ነው ሲሉ ገልጸዋል። ኢራን የኒውክሌር ጦር መሳሪያ እንዳይኖራት እናደርጋለን፣ ይህ ግን በመልካም መንገድ ወይም በከባድ ሁኔታ እንደሚያደርጉት መከላከያ ሚኒስትሩ ተናግረዋል። በሆርሙዝ ወሽመጥ ላይ እገዳውን እየፈጸምን ያለነው ከ10 በመቶ ባነሰ የጦር አቅማችን ነው ሲሉም አክለዋል። ጀነራል ዳንኬን በበኩላቸው የአሜሪካ ጦር የማጥቃት ዘመቻውን ለመቀጠል የቅጽበቶች ትዕዛዝ ይበቃናል ብለዋል። በአሜሪካ ማዕከላዊ እዝ ሴንትኮም የሆርሙዝ ወሽመጥ አንቆ የተያያዘባት ኢራን በበኩሏ ወታደራዊ አስደንጋጭና ጦርነቱን እንደገና ሊቀሰቀስ የሚችል መግለጫ ሰጥታለች። ኢራን በሆርሙዝ የባህር ሰርጥ ላይ የሚገኙ ከ14 እስከ 25 የተገመቱ የአሜሪካ የጦር መርከቦችን በኢራን ሚሳኤል መምቻ ርቀት ውስጥ እንደሚገኙ የቴሄራን ወታደራዊ አማካሪ ሙሐዜት ሬዛን ሌቱን ማስጠንቀቂያ ሰጥተዋል። የአሜሪካ ባህር ኃይሎች አሁን በሚሳኤሎቻችን እይታ ውስጥ ናቸው። የተደረሰው የተኩስ አቁም ከተጣሰ በማንኛውም ሰዓት የአሜሪካ ግዙፏን አብርሃም ሊንከንን ጨምሮ የጦር መርከቦችን እናሰምጣቸዋለን ብለዋል። የኢራን ወታደሮች ለማንኛውም ቀጥተኛ ወታደራዊ ግጭት ሙሉ በሙሉ ዝግጁ መሆናቸውን ገልጸው የኢራን ሚሳኤል ስርዓት በክልል ውስጥ በሚንቀሳቀሱ የአሜሪካ የባህር ኃይል መርከቦች ላይ አይናቸውን እንደተከሉ በመግለጽ የኢራን መብቶችና የደህንነት ጥቅሞች ሙሉ በሙሉ እስኪጠበቁ ድረስ የኢራን ሚሳኤሎች አፈሙዛቸውን ደቅነው እንደሚቆዩ ተናግረዋል። ሙሐሴን አክለውም ከዚህ በኋላ ዩናይትድ ስቴትስ በኢራን ላይ ማንኛውም ወታደራዊ እርምጃ ከወሰደች ቴህራን ከባድና ሊተነበይ የማይችል የበቀል እርምጃ እንደምትወስድ አስጠንቅቀዋል። አሜሪካ ይህንን የሆርሙዝን የመቆለፍ እርምጃ የወሰደችው ምናልባት ከጥቃቱ ይልቅ ይህ መንገድ ኢራንን እጅ እንድትሰጥ ጫና ስለሚያበረታባት ነው የሚሉ ትንተናዎች እየቀረቡ ነው። በዚህ ጉዳይ ላይ አስተያየታቸውን ለቢቢሲ የሰጡት የቀድሞ የአሜሪካ ባህር ኃይል አባል አድሚራል ማርክ ማግማሪ ይህ የአሜሪካ እርምጃ ዓላማዋን ሊያሳካ ይችላል ብዬ አስባለሁ ብለዋል። ከጥቃት አማራጭ በተሻለ ለአሜሪካ ስጋት አይደቅንም። ይህም ኢራናውያንን በኃይል ከመግፋትና ለቴሄራን መንግስት ድጋፍ እንዲሰጡ እድል ከመፍጠር ይህ ጥሩ አማራጭ ነው ሲሉ ተደምጠዋል። ዶናልድ ትራምፕ አስቀድመው የአሜሪካ ጦር የኢራንን የውጭ ነዳጅ ሽያጭ ከ85 እስከ 90% የሚላክበትን የካርግ ደሴትን መቆጣጠር ወይም በሆርሙዝ ላይ ለሚያልፉ መርከቦች ወታደራዊ እጀባ ለማድረግ የሚሉ አማራጮችን ሲያጤኑ ነበር። በዚህ ጉዳይ አስተያየታቸውን የሰጡት ማርክ ማግማሪ አደገኛና ዋጋ የሚያስከፍሉ የመሆን እድላቸው ሰፊ ነው። አሁን ኢራን እንደዛተችው በእነዚህ ዘመቻዎች የሚሳተፉ የአሜሪካ ኃይሎች ለኢራን ሚሳኤሎችና ድሮኖች፣ ፈጣን ተዋጊ ጀልባዎች ጥቃት አጋልጦ መስጠት ነው ብለዋል። ይህ በእንዲህ እንዳለ የተኩስ አቁሙ ሊገባደድ መቃረቡን ተከትሎ የኢራን ወታደራዊ ኃይል ወደ ጦርነቱ ለመግባት ኃይሉን እያጠናከረ መሆኑን ገልጿል። የኢራን ጦር ባወጣው መግለጫ የበሰበሰ ዝናብ አይፈራም፣ አንዴ ገብተንበታል፣ ያጣነውን አጥተናል፣ አሜሪካ ግን በዚያ ጦርነት ምን ያክል ትቀጥል እንደሆነ እናያለን ብለዋል። ኢራን ሚሳኤሎቿንና ሮኬቶቿን ከአሜሪካና ከእስራኤል አይን ለመሸፈንና በአስፈላጊው ሰዓት አውጥታ ለመጠቀም ከምድር ጥልቅ የቀበረችው ሲሆን አሁን ላይ የተኩስ አቁሙ መገባደድን ተከትሎ ከተለያዩ ስፍራ የተቀበሩ መሳሪያዎቿን ስታወጣ የሚያሳዩ የሳተላይት ምስሎች ወጥተዋል። በተያያዘ መረጃ የቻይና የንግድ መርከቦች ላይ እገዳ እናደርጋለን ያሉት የአሜሪካው የንግድ ሚኒስትር ስኮት ቤንሰንት አሁን ደግሞ ኢራን ተዘጋጂ ሲሉ ተደምጠዋል። ከወታደራዊ ዘመቻ ተመጣጣኝ በሆነ መልኩ የኢራን ፋይናንስን የሚያሽመደምድ እቅድ እያጠናቀቅን ነው ብለዋል።
ፔስኮት በሰጡት መግለጫ የኢራን ፋይናንስ ላይ ጫና የሚያሳድረው ኦፕሬሽን ኢኮኖሚክ ፊውሪ እየተዘጋጀ መሆኑን ተናግረዋል። ፕሬዚዳንት ዶናልድ ትራምፕ ኢራን ላይ ወታደራዊ ጥቃት ሲከፍቱ ለዘመቻው የተሰጠው ስያሜ ኦፕሬሽን ኢፒክ ፊውሪ የሚል ነበር። ወታደራዊ ዘመቻ ጋር ተመሳሳይ መጠሪያ የሚይዘው ኢኮኖሚያዊ ጫና የቦምብ ድብደባው አቻ እንደሚሆን ቪንሰንት ተናግረዋል። ኢራን የመካከለኛው አጋሮቻችንን በመደብደብ ስህተት ሰርታለች ያሉት ቪንሰንት በአሁን ሰዓት ጥቃት የተፈጸመባቸው በባንክ ስርዓቶቻቸው ውስጥ ያሉትን የኢራን ፈንዶች ግልጽ እያደረጉ መምጣታቸውን ጠቅሰዋል። እነዚህ ሀገራት በባንክ ስርዓታቸው ውስጥ የሚገኝ የኢራን አብዮታዊ ዘብ አመራሮች አካውንቶች እንቅስቃሴ እንዲያግዱ አሜሪካ መጠየቋንም አስታውቀዋል።